እባክሽ ቸኮሌቱን ስጪኝ እባክሽ በእናትሽ ቸኮሌቱን ስጪኝ እርግቤ እሺ በይኝ በእናትሽ ሳቤላ ሳቡ ሳቤላ ሳቡዬ ቢንጂ ሳብዬ የኔ ቆንጆ ወይ ልጅዬ ቸኮሌቱን በላሽው እንዴ? አዎ በላሁት። ምን? ለምን በላሽው የኔ ቆንጆ? ቸኮሌት ስለምወድ ነው። ለምን ነው የምታለቅሽው? ለምን ግን እኮ እንዳትበይው ነግሬሽ ነበር። ይቅርታ ስለጓጓው ነው። ከማን ጋር ነው ስቶሪ የነበረው? ድምፅ ሰምቻለሁ። እኔ ነኝ። አንቺ ሁለት ሰው ነሽ እንዴ? ከትልቁ አባቴ ጋር እያወራሁ ነበር እየጸለይኩ። ቸኮሌትሽን በላሽ እንዴ? በቃ ዛሬ ተረት የለም። እሺ አሁን ጭልጥ ያለ እንቅልፍ ስለሚወስድሽ ተኝ። ነገ እነግርሻለሁ። እሺ አጎቴ ቻው፣ ደህና ደር። እወዳለሁ። የሰው ድምፅ ሰምቼ አልነበረ እንዴ? አሁን እንቅፋቴ መንቀል እችላለሁ። ምንድነው? ምን ሆኗል? እዚህ አካባቢ የሰው ድምፅ ሰምቻለሁ። የምን ሰው ነው የምታወራው? ከእናንተ ውጭ ሰው አለ? ሳቤላ ክፍል የሆነ ድምፅ ሰምቼ ነበር። ስገባ ግን ማንም ሰው አልነበር። አዎ ሳቤላ ክፍል እያለው የሆነ ድምፅ ሰምቼ ነበር፣ ግን ታች ድረስ ስወርድ ማንም የለም። ያቺ ገረድ ናት። ስለዚህ ምንድን ነው የምናደርገው? ምንም። ለምን? ልጅቷ እኮ የሆነ የጠረጠረችው ነገር ቢኖር ነው እንደዚህ የምትከታተለን። ዲና፣ በሮች ሁሉ ቁልፍ ነበሩ። ስለዚህች ልጅ ውስጥ ነበረች። ከዛ በኋላ ነው ሄደችው። ታዲያ እንዴት ምንም እንዳልተፈጠረ ዝም እንላለን? ሚስጥራችንን ካወቀች ያበቃልናል። ይዛን ነው ገደል የምትገባው። ከሆነም ያንተ ዝርክርክነት ነው። እሺ አይጥ ይመስል እየተሽለኮለከች የምታደርገውን ነገር ማወቅ ይኖርብናል። አሁን ሄጄ ነው ድራሿን ማጠፋው። ተዋልኩ። የአብርሃምንና የልዩን ጉዳይ ለእኔ ተወልኝ። አረ የአብርሃምን ምንድን ያደረገው ነው? ወይስ ምን ለማድረግ እያሰብክ ነው? አረ ምን እሱን ፈገግታ አውቀዋለሁ። ይኸውልህ አንዳች ተንኮል አደርጋለሁ ብለህ አስበህ ከሆነ ተጠንቀቅሽ።
አይደል? አብዬ ሾርባውን ጠጥቶት ይሆን? ቆይ ሳቢስ ቸኮሌቱን በልታ ይሆን? ምንድን ነው የማደርገው? እኔ ጉዴ! ቆይ ምን ተብሎ ይነገራል? የትስ ሄዳለሁኝ? ዛሬ በጣም ደስ የሚል ቀን ነው። ወይ ፊዬ፣ የኔ ፍቅር እንዴት ነው? እየተዘጋጀሽ ነው? ሰዓቱ እየደረሰልሽ ነው። ወይኔ ፊዬ ተው። እኔ እንደማበረታታት አንተ የባሰ ጭንቀት ትለቅብኛለህ። ምን ላርግ ብለሽ ነው? ጋሼን ታውቂው የለ? በጣም ነው የጨነቀኝ። ኡፍ ፊዬ፣ በጣም ነርቨስ ሆኛለሁ። ስራው ይሰራልኛል ብለህ ነው? አይዞሽ የኔ ውድ፣ እኔ ያለሁልሽ። ጋሼን እኔ እጋፈጠዋለሁ። እና እየተዘጋጀሽ ነው? ለነገሩ አሁን የመጨረሻ ፔሸንቴን ቼክ አድርጌ መውጣቴ ነው። ቶሎ ለባብሳለሁ። ግን አንድ በጣም ደስ የሚል ዜና አለኝ። ምንድን ነው? ራይድ ውስጥ በጭቤ ተወግቶ ስለመጣው ፔሸንት ነግሬህ ነበር አይደል? እንዴት ሆነ? እግዚአብሔር ይመስገን አሁን በጣም ደህና ነው። ብዙ ደም ፈሶት ስለነበር ማንም ሰው ይተርፋል ብሎ አላስበም ነበር። ግን አሁን በጣም በጥሩ ጤንነት ላይ ነው ያለው። ባትነግሪኝም እኔም ፍቅር አውቃታለሁ። ትንፋሿም እጇም መድኃኒት ነው። ምርጥ የማዳን ጥበብ የተሸራተበት ዶክተር ናት። ኧረ ፊፊ ዝም ብላ አትካበኝ፣ እኔ አፍራለሁ። ለማንኛውም ቶሎ ነይልኝ የኔ ፍቅር። በአንቺ ናፍቆትና በጋሼ ፍርሃት የታመመውን ስሜቴን ደባብሰሽ አድኝልኝ። ዛሬ ልጁ ምን ሆኗል? እረፍት ስራ ቦታ ነው ያለሁት። በዛ ላይ ፊዬ በጣም ነው የፈራሁት። የኔ ፈሪ በጣም ናፍቀሽኛል። እኔም በጣም ናፈቅ። እንኳን ደስ አለሽ ርብቃ። ሳሊ ርብቃ በጣም ትልቅ ስራ ነው የሰራሽው። ያ ሁሉ ደም ፈሱት መዳኑ ተአምር ነው እንዴ! እኔ ምን አደረኩ ብለሽ ነው? እኔ ጀስት ስራዬን ነው የሰራሁት። እሱን እንኳን ታዩ። ተስፋ የለውም የተባለ ልጅ እኮ ነው በእንክብካቤ ያክመሽ ያዳነሽ። እናትየው እንዴት እንደመረቁሽ። በእርግጥ ዶክተሮች የመፈወስ ጥበብን ከላይ ይሰጣቸዋል። እኔ ደግሞ ጀስት መንገድ ነኝ። ለማንኛውም ለእኔ ዛሬ ድርብ ደስታ ነው። እናትየው በጣም ያሳዝናሉ። እንኳን ተረፈላችሁ። ሩቢ አንቺ እኮ ጎበዝ ዶክተር ብቻ አይደለሽም፣ አዛኝ ልብም ጭምር ነው ያለሽ። ትናንትና ማማ ግልኮስና መድኃኒት ግዙ ሲባሉ እንዴት ሲያለቅሱ እንደነበር ሁላችንም አይተናል። ግን አንቺ ነሽ ፈጣን መልስ የሰጠሽው። ሁሉንም የመድኃኒት ወጪያቸውን እንደሸፈንሽ ስታፉ በሙሉ ያውቃል። እንዴ ሰላምዬ፣ ብዙ እኮ አይደለም፣ በጣም ትንሽ ነገር ነው። ይልቅ ዛሬ ለእኔ ድርብ ደስታ ነው። ልግባና ልልበስ። ምንድን ነው? ስንዴ ምንድን ነው? ዶክተር ርብቃ ማለት አንቺ ነሽ? አዎ አንቺ ነሽ። ማን ነው አንተ? ቆይ ለምንድን ነው መንገዴን ዘግተህ የቆምከው? አብሽን ዝጊ። እንዴ ምን እየሆንክ ነው? አይመለከትሽም። ትናንት በጩቤ ተወግቶ የመጣው ልጅ እንዳዳነሽ መረጃው ደርሶኛል። ያ ልጅ በፍጹም መዳን የለበትም። አንተ ማን ነህ? አሁን ድንገት መጥተህ የምታዘኝ? አሃ ወንጀለኛው አንተ ነህ ማለት ነው? ዝም ብለሽ ያልኩሽን አድርጊ። ይሄ ልጅ ይዳንና ለፖሊስ ሄዶ ምስክርነት ይስጥና ያንቺም የቤተሰቦችሽም ሕይወት አደጋ ላይ ነው። የትም ብትገቢ ተመልጭኝ። ምን ልታደርግ? የምፈራ መስሎ ነው? ሄድና የምታስፈራራውን ሰው አስፈራራ። አሁን ልቀቃት፣ ያለበለዚያ እጮሃለሁ። ዝም በይ። ልቀቀኝ። ወደዛ ደግሞ ሊያስፈራራኝ ይመጣል። እንደ ጊዜ ተጠንቀቂ። ምን አይነቱ ነው ደግሞ? ሊያስፈራራኝ አምረዋል። ርብቃ ምን ሆነሻል?
ዝም አትይም? እንዲሁ ነገር ቢያደርግሽስ? ለምን እፈራዋለሁ? እንደውም ምስሉ መቅረጽ ነበረብሽ። ለፖሊስ እንጠቁመው ነበር። ወይ ሰዓት ሄዷል። በቃ ልግባና ልልበስ። አይኔ ነው ወይስ ልዩ ነች? ልዩ ሙልጭ ወይዬ ልዩዬ ሙልጭ ስማኝ፣ እርዳታክ ማታ እኮ ቴክስት አድርገሽልኝ እንዴ ተደስቼ ሳልጨርስ እርዳታዬን ፈልገሽ ነው የደወልሽው? እኔ ተጨንቄ እያወራሁ አንተ ትቀልዳለህ? እኔን ይጭነቀኝ። ምን ላርግ? ናፍቆትሽ ጸንቶብኝ እኮ ነው። አለበለዚያ ስልኩን እዘጋዋለሁ። እሺ በቃ እሺ። የምር ግን እንዴት ሆንሽ ብዬ ስጨነቅ ነው የቆየሁት። ቆይ ምንድን ነው የተፈጠረው? የአብርሃምን ሚስት ዲናና ወንድሟን አወቃችሁ አይደል? አዎ አውቃችኋለሁ። የሆነው ሆነ። እሺ ግን እነሱ ምን ሆኑ? አብርሃምና ሳቤላ ልጁን በቸኮሌትና በምግብ መርዘው ሊገሏቸው። ምን? ማ? እንዴት? ቆይ ቀልድ ነው እንዴ ሰው መግደል? አዎ እነሱማ ቀልድ ስለሆነ አይደል? 2 ነፍስ ባንዴ። መንግስት ባለበት ሀገር። ቆይ ለምን? ምን ፈልገው ነው? ምን ይፈልጋሉ? ንብረታቸውን ለመዝረፍ ነው፣ ሀብታቸውን ለመውሰድ። እንዴ በገዛ ሀብታቸው ነፍሳቸውን? ቆይ ምን አይነት ጨካኝ ቢሆኑ ነው አባትና ልጅን በመርዝ ሊፈጇቸው የተነሱት? እኔ እንጃ። ሾርባውን ይጠጣው አይጠጣው አላወቅኩም፣ ግን ደግሞ በህመሙ ምክንያት ከሾርባ ውጭ ምንም አይጠቀምም። ደግሞ መድኃኒት ለመውሰድ ሲል ግዴታ ሾርባውን መጠጣቱ አይቀርም። ቆይ እሺ ምን ተፈጠረ? የተመረዘው ምግብ በሉት? ለሳቤላ ምን እንደሰጧት ባላውቅም ቸኮሌት ውስጥ ግን በስሪንጅ የሆነ ነገር ጨምራ ነው የሰጠቻት። ትብላው አትብላው ግን አላውቅም። ምን? ጩጫዋን? አንቺ ግን ደህና ነሽ? ቆይ አንቺ እያወቅሽ እንዴት የተመረዘ ቸኮሌት ሲያበሏት ዝም ትያለሽ? ሞክሬ ነበር ግን ሳልደርስባት በላችሁ። መጀመሪያ አታስቆሚያቸው? ለአብርሃም አትነግሪውም ነበር? አንተ ያማሃል እንዴ? እሱ ለራሱ የልብ በሽተኛ ነው። ይህንን ነገር ብነግረው ባንዴ ነው ቀጥ ብሎ ይሞተው። ምን ማለት ነው ልዩ? በዚህ ማለ በዛ አይቀርለትም ነበር። በዛ ላይ ደግሞ ለልጅቷም ቢሆን ወተት ሰተሽ እንድታስወጣው ማድረግ ትችይ ነበር። እንደሱ ማድረግ እችል ነበር። እኔ እንጃ፣ በጣም ደንግጬ ስለነበረ ምን እንደማደርግ አላወቅኩም። አይዞሽ ልዩ፣ ተረጋጊ። እኔ ግን እዛ ቤት በመሆንሽ በጣም ፈርቻለሁ። ወይ ካልሆነ እኔ ልምጣልሽ እንዴ? አረ እንዳትመጣ፣ ያማሃል እንዴ? ወይ ደግሞ ለፖሊስ ጥቆማ ልስጥና እነሱ ይምጡልሽ። አሪፍ ሀሳብ አይደለ? ገና ሳይረጋገጥ ባይሆን ቆይቼ የሆነ መንገድ ፈልጌ አረጋግጬ እነግርሃለሁ ካልሽሽ። አሁን ግን አንቺ እንዴት ነሽ? ፈርተሻል? ልጅ በጣም ፈርቻለሁ። እርዳታ ያስፈልገኛል። ይኸውልሽ ልዩዬ፣ ተረጋጊሽ። ካስፈለገ ደግሞ ይመጣልሻሉ። አንድ ባተሪ ጦር በሙሉ አሰልፍልሽ ነው። ለእነሱ ግን እኔ በቃችኋለሁ። እኔ አንቺ አንበሳ። ይኸውልሽ አሁን ግን ለእናቴ መድኃኒት መስጠት አለብኝ። እሱም መድኃኒት ልስጣትና እደውልልሻለሁ። አይ እኔ እስክደውልልህ ድረስ ጠብቅ፣ ካልሆነ ደግሞ ቴክስት አደርግልሃለሁ። እስከዛ ግን እንዳትደውልልኝ እባክህን። እሺ ግን ከስንት ጊዜ በኋላ መገናኘታችን አይደል? ትንሽ አውሪኝ እስኪ። በዛ ላይ ደግሞ በጣም ናፍቀሽኛል። በዚህ ሰዓት ሙልጭ። ግን የሆነ መንገድ ባገኝና ወተት ማጠጣት የሚሻላት ይመስላል። ምናልባት ካረፈደው። ሄሎ ልዩዬ፣ ሄሎ። ርብቃ፣ በሰውየው ነው ዛሬ ነርቨስ ሆነሻል። ምን ሆነሻል?
ወይ ጓደኛዬ ስራ በዝቶብን ሳልነግርሽ ዛሬ እኮ የኔና ኤፊ 5ኛ ዓመት በዓላችን ነው። እውነትሽን ነው? እንኳን አደረሰሽ ማለት ያደርሳችሁ። እናመሰግናለን። በጣም ነው ደስ ያለኝ፣ ግን ትንሽ ፈርቻለሁ። ምን ያስፈራሻል? እኔ ልታከብሩ ነው። እቤት አዎ እቤት የሆነበት ምክንያትም በዓላችንን በማስመልከት እኔና ኤፊ ለአባባ ፍቅረኛሞች መሆናችንን እንነግረዋለን። ግን ሁለታችንም በጣም ፈርተናል። ቆይ ሁለታችሁም እንዴ ፈራችሁት? ለምንድን ነው? የስጋ ዝምድና አላችሁ እንዴ? ዝምድና እንኳን የለንም፣ ግን አባባ ኤፊ እንደ ታላቅ ወንድማችን አይተን እንድናድግና እሱም ከመጥፎ ነገር እንዲጠብቀን አድርጎ ነው ያሳደገን። ሰላምዬ፣ ልቤ ላይ እየተሰማኝ ያለው የውጥረትና የጭንቀት ስሜት በፍጹም ሊገባሽ አይችልም። እንዴ ኧረ በስመ አብ በይ። ይሄን ያህል? አባባ በጣም ኃይለኛና ወግ አጥባቂ ነው። በግንኙነታችን ሊስማማ ይችላል፣ ግን ደግሞ ታላቅ ወንድሜ ስለሆነ አይሆንም ሊለኝ ይችላል። ለዛ ነው እሱ ፊት ደፍሮ መቆም ያቃተን። ውይ ግን ጓደኛዬ በጣም ያስጨንቃል። እኔ ላንቺ ፈርቻለሁ። ግን ቆይ ከዛ ሁሉ ባለሀብትና ዶክተር ኤፊ እንዴት ልትመርጭ ቻልሽ? ሰው ነዋ። ስለ ኤፊዩትን ብዬ ልተውልሽ። ብዙ ሰው የሚያየው መልክና ቁመናውን ነው። እኔ ግን አስተሳሰቡ፣ ልቡን፣ አመለካከቱን በቃ ሁሉም ነገር ነው የምወድለት። በዛ ላይ ታማኝነቱ። እኔና ኤፊ ለወደፊት ህይወታችን በማሰብ በየወሩ ገንዘብ እንቆጥባለን። ከደሞዜ 5 ሳንቲም እንኳን እንድነካ አይፈቅድልኝ። ውይ ስለሱ ሳወራ እኮ የባሰውን ነው የሚናፍቀኝ። በቃ አሁን ልሂድና እነዛን ውብ አይኖቹን ልያቸው። አባባ ዛሬ የምነግረው ምስራች አለኝ ስላልኩት እንዴት በጉጉት እየጠበቀኝ እንደሆነ ብታይ። በቃ አሁን ልሂድ፣ ኤፊንም እንዳላስቆሙ። እኔንም እኮ አደነዘዝሽኝ። አንቺም እኮ ቆንጆ፣ ጨዋ፣ ደግና ተወዳጅ፣ በዛ ላይ ጎበዝ ዶክተር ነሽ። ጥሩ ነገር ሁሉ ይገባሻል። አመሰግናለሁ የኔ ቆንጆ። በቃ ልሂድ፣ ሰዓቱን እዚሁ ገደልኩት። ልሂድና ልለባብስ። እንዴት ነኝ? አምሮብኛል? ልዕልት መስለሻል ጓደኛዬ። አመሰግናለሁ የኔ ቆንጆ። አሁን በሂጅለት አታስጠብቂው። ባይ። ቆይ ምንድን ነው የማደርገው? ምን አይነት ደደብ ልጅ ነኝ? ቆይ ማንኳኳስ ምን የምለው ምክንያት አለኝ? ወይ ካልሆነ አቢ ልጥራ እንዴ? ቆይ እንደዛስ ባደርግ ምን እላለሁ? ደግሞ እህትና ወንድም ቢመጡብኝስ? ምንድን ነው የማደርገው? ቆይ እንዴት አድርጌ ነው መግባት የምችለው? ልቀቂኝ እንጂ ዝጊ። አንቺ መጥፎ ድሃ የድሃ ልጅ ሰሚኛልሽ? አንቺ የተፈጠርሽው እኛን ለማገልገልና ቆሻሻ ለመጥረግ ነው እንጂ ከኔ ጋር እኩል ለመነጋገር አይደለም። እሺ? አይ ተሳስተሻል። እኔ ዝጊ። ቅድም የት ነበርሽ? እዋሻለሁ ብትይ እገልሻለሁ። እዚህ ነበር። ሰርቪስም አልነበርሽም እኮ። እዚህ ሻወር እየወሰድኩ። ለምንድን ነው የምትዋሸው? ቅድም የውጭው በር ዝግ ነበር፣ አሁን ደግሞ ክፍት ነው። ታዲያ አንቺ ከፍተሽ ካልወጣሽው ማን ወጣ? ምንድን ነው የምነግርሽ? ኧረ ገደልሽኝ፣ እባክሽ ልቀቂ። እውነቱን ካልተናገርሽ እዚሁ ሲጥ አድርጌ ነው የምገልሽ። ላይ 2ኛ ፎቅ ሻወር። ምን? እዛ እንድትታጠቢ ማን የፈቀደልሽ? ምን ችግር አለው? ቤት አይደል እንዴ? አይ ይሄ አንቺ ቤት አይደለም፣ ግን የኔ ቤት ነው። አንቺ ለዚህ ቤት ጥገኛ ነሽ። አንቺ መታጠብ የምትችው የሰራተኞች መታጠቢያ ክፍል ብቻ ነው። በሳፋ መታጠብ ለለመደ ይም ሲበዛበት ነው። ቦታሽን አትርሺ። አቢ ሲጠይቀኝ ግን ቆይ ምን ልበለው? ምኑ? አቢ እኮ ሳቤላ ብቻዋን እንዳትሆን እንዳስጠናትም ጭምር ነው እዛ ያደረገኝ። እዛ ለማደሪን ካወቀ ቆይ ምን ልለው እችላለሁ? ቆይ ዲና ከሳቤላ ጋር እንዳሉን ከልክላኝ ልበለው? ምን ልበለው? ሳቤላ ጋር እንዳደርሽ ብዬሻለሁ። እንዳደርሽ
ስለሌላው ነገር እኔ አወራዋለሁ። እኔ የምልሽ ዲና፣ ለምንድን ነው ከሳቤላ ጋር እንዳላድር የምትከለክሉኝ? ከልጅነቷ ጀምሮ አብሬያት እያደርኩ ስጠብቃት ነው የኖርኩት፣ ሌላ ምክንያት ከሌለሽ በስተቀር። ምንድን ያልሽው? አንቺና ወንድምሽ ከገዛ ቤት ያስወጥታችሁኝ እዚህ ጓሮ ውስጥ ታሳድሩኝ ዝም ያልኩት አብይ ይሄንን ነገር ሰምቶ እንዳይበሳጭና እንዳይማው ብዬ እንጂ ምን? አይ አብይ ጓሮ መውደቄን ሲያውቅ ጥሩ አይመጣም ብዬ ነው ማታ ሳቢ ጋር የሄድኩት። እና ደግሞ አቢም ለሕክምና ወደ ውጭ ሊሄድ ጥቂት ቀናት ስለቀረው ለሁላችንም መጥፎ ነገር እንዳይፈጠር ብዬ ነው። አይመስልሽም? ለዛ ነው እያስፈራራሽኝ ያለሽው? መጭባጫ። አይዞሽ፣ ምንም አይፈጠርም። እራስሽን እንደ ወሳኝ ሰው ማየትሽን አቁሚ። ስለዚህ ጉዳይ ደግሞ እራሱን ማወራ ይሆናል። ሰማሽኝ? ሁለተኛ ሳቤላ ጋር ድርሽ እንዳትይ። እየሰማሽኝ ነው? ማታ ከ1 ሰዓት በኋላ ሹልክ ብለሽ እዚሁ ጋሮሽ እንዳይሽ። ቦታሽን አውቂ። ሌላ ባሪያና የጌታ ልጅ አንድ ላይ ይውላሉ እንጂ አብረው አይበሉ፣ አብረው አያድሩ። ተግባባን? ቦታሽን አውቂ። የደውሉላቸው ደንበኛ የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ተበላ። ወዴት ነው? መሄዴ ነው። የቤተሰብ ጉዳይ አለብኝ። ተበላህ እኮ። እዳህን ጨምሮ ገንዘቤን ቁጭ አድርግ። እሺ እከፍልሃለሁ። አሁን ግን እጄ ላይ ምንም ብር የለም። ትንሽ ታገሰኝና በጥቂት ቀን ውስጥ እከፍልሃለሁ።
እንዲህ እያልክ እኮ ወደ 500 ሺህ ብር ደረሰ። ቆይ ከሌለ ከየት የምትለከፍል ነው የምትጮተው? እሺ ቼክ ልስጥህ? ያንተ ሁለችህ እኮ እኔ ጋር አለ። ብፈልግ በደቂቃ ውስጥ ላሳስርህ እችላለሁ። ግን ቁጭ ብለህ የመንግስትን እንጀራ እንድበላ አልፈልግም። ልጅ ኤፌሶን፣ እሱን ወደ ቦታው መልስና ገንዘቤን በካሽ አስቀምጥ። እሺ ትንሽ ጊዜ ስጠኝና እከፍላለሁ። አሁን ግን መሄድ አለብኝ፣ ረፍዶብኛል። ፍቅረኛ እየጠበቀች ነው። ምን አለ? የቤት ካርታ የለህም? የመኪና ሊብሬስ? እሱንም በዳስ ይዘህ ተበልተኸዋል። የሚገርመው የባንክ አካውንትህንም ቼክ አድርጌው ነበር። ደንቦሎ የለህም? ቤዛ ቤስቴ ምን ቀረ ታዲያ? አሁን እኮ ባዶ ቀፎን። ትሰማለህ? ገንዘቤን ሳትሰጠኝ፣ ገንዘቤን ሳታመጣ ወዴትም መሄድ አትችልም። የት እንዳልሄድ ነው? በፈለከኝ ሰዓት ማግኘት እየቻልክ ለምንድን ነው ዛሬ ችግር እየፈጠርክብኝ ያለው? እሺ ቢያንስ ስልኬን ስጠኝ፣ እየመጣሁ እንደሆነ ልንገራት። መንገድ ላይ ቆማ እየጠበቀች ነው። የሚገርም ነው የማይደበዝዝ ፍቅር። ልክ ፍቅር እስከ መቃብር ላይ እንዳሉት በዛብህና ሰብለ ወንጌል። አንተን ሳይ ግን ምንም በዛብህን አመስልም ሮሚዮ። መልሱን ማታ አሳውቃለሁ። አሁን ግን ስልኬን ስጠኝ፣ ፍቅረኛ ታዝንብኛለች። ተቀመጡ ተቀመጡ። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ የደወሉላቸው ደንበኛ ስልክ አይመልስም። እንዴት አመሻ አባ? እንዴት አመሸሽ ልጄ? ምን ነው ልጄ ፊትሽ ልክ አይደለም። አዎ አባ፣ ዛሬ ከባድ ቀን ነበር ያሳለፍኩት። በቃ ልግባና ልረፍ። ምን? እሺ አንቺ ደክሞሽ ነው? ቆይ ኬፊ ጋር ብር ይመጣል ውስጥ አልነበር እንዴ? እስካሁን እኮ ስጠብቅሽ ነበር። ይፊት አለ ልጄ። ከደከመሽ ግቢና ረፊ። አባ ደህና ደር ልጄ። ደህና ደር።
ለምን ትደውልልኛለህ? አትደውልልኝ! ኤፉዬ የኔ ፍቅር ትመጣለህ ብዬ ስጠብቅህ ነበር። ምነው ቀረህብኝ? ደህና አይደለሁም። ሰላም የለም። ችግር ውስጥ ነኝ። አሁን የደወልኩልሽ የነገው ስብሰባ ላይ መገኘት ስለማልችል እንድሰርዥው ነው እና ደግሞ የስራ ቀጠሮቹን በሙሉ ወደ ሌላ ጊዜ እንድታዘዋወሪው ነው። አሁን ያልኩሽን ብቻ ዝም ብለሽ አድርጊ። ከዚህ በኋላ ስልኬን ስለምዘጋው ያለውን ነገር ላሳውቅሽ ብዬ ነው። እኔ እስክደውልልሽ ብቻ ጠብቂ። ሌላው የአቶ ንጹህንና የወይዘሮ ሰብሪናን ጉዳይ አደራሽን የሚደረገውን ነገር በሙሉ አድርጊ። አውቄዋለሁ። የሆነ ነገር እንደተፈጠረ አውቄያለሁ። እንደምንም ብዬ ወደ ላይ መውጣት አለብኝ። ወዴት ነው? ጽዳት ላይ ላጸዳ ብዬ። በዚህ ሰዓት ደሞስ በምንሽ ልታጸጂ ነው? ነውጪ ሂጂ ኩስናሽ። እንቅፋት ለመሆን እየሞከርሽ ነው? እንደዛ ስበሽ ከሆነ ሞክሪኝና ሳይሻለሁ። የፈራሁት መጣ። ታያሽ እንዴ? ተጋለጥኩልክ። ምንም ነገር ሳላደርግ የሁለት ህይወት አስቀጠፍኩ። ምን ሞቱ? አይ እሱን ገና አላረጋገጥኩም፣ ግን ደግሞ የሆነ ችግር ውስጥ እንደገባች ግልጽ ነው። በጣም ተጨንቃ በስልክ ስታወራ ሰማዋት። የፈራሁት ሳይደርስ አይቀርም። አላውቅም ምንድን ነው የማደርገው? እባክሽ ልዩ፣ እባክሽ ቶሎ ብለሽ ውጪ ከዛ ቤት። እባክሽ ልዩ፣ ለእኔ ስትይ ነፍስሽን አስመልጭ እባክሽ። እሺ ልዩ፣ ኧረ እባክሽ። አንተ ያማሃል እንዴ? ለአንተ ስለ እነሱ ይሞቱ እንደምንም ብዬ አረጋግጣለሁ። ሬሳ ይወጣል እንጂ ከዚህ ቤት እነሱን ትቻቸው አልወጣም። ምንም ቢሆን እኮ ከእጁ በልቻለሁ። ወይኔ ጉዴ! ግን ስማኝ፣ ሳልደውልልህ ከቀረቡ
ለፖሊስ አሳውቅ እሺ? ቆይ ከዚህ ሁሉ በሆነ መንገድ ገብተሽ ለምን አታረጋግጭም? ከዚህ ጣጣስ ለምን አትወጭም? እሱን ሳላስብ ቀርቼ ነው። በሮቹ እንዳለ ዝግ ናቸው። ቤት በኩል ልግባ? በመስኮት እንዳልገባ ራሱ መስኮቱ ሩቅ ነው። ምን አላቅም ምን እንደማደርግ አላቅም። ቆይ መሰላል የለም ወይ? ለምን በገመድ ተንጠልጥለሽ አትገቢም? አዎ ቆይ ሙልጭ ቆይ ገደሉክ? አቢ አቢ አሳዳጊ ወንድሜን ገደሉብኝ። ሳቢላ እርግቤ የኔ እርግብ እባክሽ ነይ። አይሆንም ሳቢዬ አይሆንም የኔ ቆንጆ ንቂ የኔ ቆንጆ ንቂ እባክሽ ንቂ። ሳቢዬ አይሆንም የኔ ቆንጆ ንቂ። አይሆንም ምንድን ነው?
ምንድን ነው ያደረከው? ምንድን ነው ያደረከው? እገላለሁ። እሺ ቆይ ምንድን ነው ያደረከው? ምንድን ነው ያደረከው? እንዴት እንደዚህ ታደርገኛለህ? እንዴት ልፋቴን በሙሉ ገደል ትከተዋለህ? ቆይ ምን አደረኩ? ለምን ህይወቴን እያወቀው እንደዚህ አይነት ውስብስብ ነገር ውስጥ ትከተኛለህ? ሰው እንዴት በዚህ ልክ ስግብግብ ይሆናል? ራስ ወዳድ ነህ፣ የማትረባ ደደብ። ቆይ አላማዬ ነበር እኔን እስር ቤት ለመክተት፣ እኔን ለመቅበር። በስተመጨረሻም አደረኩት። ወንድ ነኝ። ሞት አይደል? አላማዬ ነበር አይደል? እንኳን ደስ አለ። እስቲ ከዚህ በኋላ ምን እንደምታደርግ እናያለን። እኔ ግን ከደሙ ንጹህ ነኝ። ግድ የለም ደሙ በእኔ ላይ ይሁን፣ እኔ ራሴ ወጣዋለሁ። ዋናው መሞቱ አይደል እንዴ? ሁሉም ነገር አብቅቷል። ቆይ አሁን ምንድን ነው የምናደርገው? አንተኑ ልጠይቅ እንጂ እኔን ምን ትጠይቀኛለህ? እንዴ ብቻዬን ምን አደርገዋለሁ? እንደገባህበት ተወጣዋ። አሁን ብቻዬን ተወኝ፣ ሂድልኝ። ቆይ ምንድን ነው እሱ? የሚፈልገው ያልነበር እንዴ? ደግሞ እንኳን ደስ አለን ነው የሚባለው። እኔ ጀግናው የአንቺ መከታ ከምጥሽ ገላገልኩሽ። በቃ ከዚህ በላይ ምን እጠብቃለሁ? ለፖሊስ ማመልከት አለብኝ። ገና እየወጣሽ ነው እንዴ? ቆሻሻ ላወጣ፣ ቆሻሻ ልጥል። በስመ አብ ወወልድ ወመንፈስ ቅዱስ። አቢ አንተ ነህ? መንፈስ ነው ማየው። አቢ በህይወት አለክ? ይሄ መንፈስ አሁንም ከዚህ ቤት አልወጣም? ተኝተህ ሳይ እኮ ማትነቃ መስሎኝ ፈርቼ ነበር። በህይወት አለክ? ይሞታል ብለሽ ፈራሽ እንዴ? ትንሽ እኮ ነው ያመመው። ልዩ ምንድን ነው? አይንሽ አብጧል፣ አልቅሰሻል። ለምንድን ነው ወዴ ባሰሽ? ከትናንት ጀምሮ ልክ አይደለሽም እኮ። እያበድክ ይሁን እየቃዠ ይሁን አላውቅም፣ ግን ደህና በመሆንክ ደስ ብሎኛል። ቆይ አልጠጣውም ማለት ነው? ካልጠጣው ሾርባው የት ሄደ? ሳህኑ ባዶ ነበር። አብዬ አንድ ነገር ልነግርህ ነበር። እባክን ወደ ላይ እንሂድ። ለምን? እዚሁ ነገር። አይ እዚህ አይሆንም። እባክን ላይ እንሂድና ላውራ። ምንድን ነው ልዩ?
ምንድን ነው እሱ የምትነግሪው? አረ ምንም እንትን ምን ነገር ይልዩ እንትን ዛሬ ጠዋት እማዬን ለመጣት እንደሚሄድ ታውቂልህ? ለምን እንደቀረሽ ልታስረጂኝ ነው? ለእሱን የማብራሪያ እፈልጋለሁ። ትናንትና ማታ ስልክ ተደውሎልኝ እማዬ አስደሳች ዜና ነገረችኝና ደህና እንደሆነች እና መምጣት እንደማትፈልግ ነገረችኝ። እሱን ላሳውቀው ነበር። ሆ ይሄማ መልካም ዜና ነው። ስለዚህ አትሄጂም ማለት ነው? ለማንኛውም እርቦኛል። ቶሎ ና እሺ ውዴ። አብዬ እባክን በጣም አስቸኳይ ነው። ላይ እንሂድና ላውራክ። ምንድን ነው ልዩ? እንዴ እርቦኛል እያልኩ ነው እንጂ። ምንድን ነው? ምን ነው? ምን ሆነሃል? ምን ሆናችሁ እንዴ? ተናገረ እንዴ? አይኔ ነው አብርሃም? ምን እየሆንክ ነው? ምንድን ነው? ችግር አለ እንዴ? ችግር? የምን ችግር? አይ ችግር የለም። ድንገት ብቅ ስል እኮ ሳይህ ደነገጥኩ። ምን ነው? አስደነግጣለሁ እንዴ? አይ ፊትህን እኮ ሳይህ ፊቴ ምን? ፊትህ እኮ ግርጥት ብሎ ሳይሆን የሚያምረው ወንድሜን ሳይሆን የሆነ መንፈስ ነገር ያየው መሰለኝ። በጣም አካበርከ ወንድሜ። ሰሞኑን እንደታመመና ጥሩ ሁኔታ ላይ እንዳልነበር ሳታውቅ ቀርተህ ነው። እንኳንም በቶሎ ከእንቅልፍ ነቃልኝ። እኔዎች የኔ ሚስት፣ አንቺ ራስሽ እኮ ምርጥ ቁርስ ነሽ። ቁርስ ብቻ? ምሳው በጣም ልዩ። እራቱስ እንዴት ነበር? በጣም አሪፍ። ግን ስናኳን ትንሽ አሳነሻት። እሱ ለሌላ ይቆይ ማለት ለሌላ ጊዜ ቆይ ለማለት ነው። ይቅርታ እንግዲህ ማርኮ፣ ያላገባችሁ አግቡ የምንለው ለዚህ ነው። እና ለቁርስ የምን ሾርባ ላዘጋጅልህ? አይ ትንሽ ልቆይ። ባይሆን ፀሐዩ አለ ሙቀት። ፀሐዩ በጣም ደስ ትላለች ዛሬ። በቃ እሺ፣ የምትወደውን የአጃ ሾርባ አዘጋጅልሃለሁ። እሺ ውድ ሚስት፣ አሁን አምላክ አንቺን ባይሰጠኝ ምን ይውጥ ነው? ሰላም ትሆን ነበር፣ ግን እጅ ከሲኦል ናት። ልጄ እስካሁን ተኝታ? ዛሬ ረፍቷል። በቃ ትንሽ ለረብሻ እናፍቀኛለች። አይ ዛሬ ረፍቷ አይደል? ትንሽ ስተኛ ብዬ እኮ ነው። ቁርስ ሲደርስ እጠራታለሁ እኔ ራሴ። እሺ በቃ እስከዛ ፒጃማዬን ቀይሬ ልምጣ። ተጫውቱ እናንተ። ምንድን ነው የማየው? እኔ እንጃ። የሙት መንፈስ ይሆን እንዴ? ቆይ ሞቶ አልነበረም እንዴ ሰውዬ? ተነሳ። ምን ነው ለቀብር እየተዘጋጀ ነበር? ባልሆነ ነገር እንዴት ታስደነግጭኛለሽ? ውይ ደነገጥክ እንዴ? ገና መደንገጥ ምን እንደሆነ መቻየህና መዋሸቱ ለምን አስፈለገ?
እንዴት መርዞ አልገደለውም? እረፍ እረፍ። እሺ ተናገሪ። እንዴት ነው ሊሞት ያልቻለው? ቆይ ምንድን ነው ያደረግሽው? ዲናዬ ዛሬ በጣም ከብዶኛል፣ ቢቀርብኝ ይሻላል። ምግብ ሳትበላ እንዴት ነው መድኃኒት የምትወስደው? ጨጓራህን ያማል እኮ። በል ተነሳ፣ ተነሳ። ይሄ የማይረባ መድኃኒቱን ቀይሮታል ማለት ነው። ምን ያህል ዶዝ ቢጨምርበት ነው እንዲህ የሚሸተው? እሺ አሁን በምን ምክንያት ነው እንዳይጠጣው ማደርገው? ዲናዬ ምን ነው ዝም አለሽ? ልጠጣና ልተኛ እንጂ። አይ በቃ እንደውም ሳስበው ቢቀርብ ይሻላል፣ ደስ ካላለ። አይ ችግር የለውም፣ አንቺ እንደውም ራሴ እጠጣለሁ። አይ አባቴ በጣም የሚከብድ ከሆነ ቢቀርብ ይሻላል። በወተት ነው የተሰራው፣ ይከብዳል። ተው በቃ እሺ። ተናገሪ። እንዴት ነው የማታውቂው? አላውቅልህም። ወይኔ ማርኮን። ቆይ አንተ ምንድን ነው ችግርህ? ቢያንስ ሰው ፊት እንኳን ራስን መቆጣጠር አትችልም? እኔን እንደፈለግሽ ማድረጋችም። እሺ አንተም እንደዛው። በፍጹም ከኔ ቃል መውጣት አትችልም። እሺ ቆይ አንቺ ችግርሽ ምንድን ነው? ለምንድን ነው የሰውዬ እንዲሞት ማትፈልጊው? ምንድን ነው ከሱ ያለሽ? ድንገት ደርሳ አትወጣጥር። እኔ እንዳንተ በጊዜና በህይወት አልቀልድም። የቀልድሽ ያለሽው አንቺ ነሽ። አንድ ነፍስ ለማጥፋት 10 ጊዜ የምትታሹ። ግድ የለም ወንድም አለም፣ ለመጨቃጨቁ ሌላ ጊዜ ይደርሳል። አሁን ስራዬን በአግባቡ እየሰራው ነው። ስለዚህ ተወኝ። ምንድን ነው የሰራሽው? ደጋግሜ ነግሬያለሁ። ፍጻሜው በገዛ ልጁ እንዲሆን ነው የምፈልገው። እኔ እንዳንተ ካገኘሁት ነገር ጋር አልጋጭም። ደደብ ዲና ምንድን ነው ያልሽው? ጆሮዬ ነው። እኔ ይሄን ካንቺ አልጠብቅም። ደግሞ ምንድን ነው ያስደነገጣችሁ? እንትን ኧረ እኛ አልደነገጥንም። ማለቴ ዲና ማለት የፈለገችው እኮ አንተ እንደሰማው አይደለም። አንተ ምንድን ነው የሰማው? እኔ ምንም አላልኩም። ማርኮን ሰላም አይደለም እንዴ? ምንድን ነው ተጋጭታችኋል? ምን? ኧረ አልተጣላንም አይደል እንደምን? አዎ። አይ ምንም ደህና አይደለንም። አንድም ቀን እንደ ታላቅ አክብራኝ አታውቅም። አሁን እኮ ዱባይ ለመሄድ መወሰኔን ስነግራት ነው እንደዚህ የምትጮህብኝ። ምን? ቆይ አንዴ፣ ጭራሽ ዱባይ ሄዳለሁ ነበር እንዴ ያልከው? በቃ ይሄን ነገር ሌላ ጊዜ እናውራ። ገና በጠዋት በዚህ ነው የተጋጫችሁት? በሉ ይሄን ነገር ሌላ ጊዜ እናወራበታለን። አሁን ሰላም አወርዱና ቁርስ እንብላ፣ ሙዱን እንቀይረው። አቢ እላይ ጨርሰዋል? ላጽዳው? አዎ ጨርሻለሁ። ምን ነው ሌላ ጊዜ እሱን አስፈቅደሽ ነው እንደምታጸጂው? እሺ ሄጃለሁ። እንዴት አድርጌ ነው እንደዚህ እንዲመጣ ማደርገው? አይነቱ የማይገባው ሰው ነው።
ምንድን ነው ልዩ? ደህና ነሽ? አዎ ምንም ደህና አይደለሁም። የእግርሽ ቀላል ነው። ሌላ ጊዜ አንገትሽ ሳይቀጭ በፊት እያየሽ ሂጂሽ። ይኸው በቃ ተሽሏታል ውዴ። እና እንሂድ። እኔ እመጣለሁ፣ እናንተ ሂዱ። ከዚህ በላይ እንዳትጎጂ ተጠንቀቂ። እሺ እኔ ምስኪን ሙልጭን ያላቅም ግራ ገብቶኛል። እንዴት አድርጌ እንደምነግረው። እንዴ ቆይ አንቺ ልጅ ምን ሆነሻል? ንገሪው እንጂ። ምን ብዬ? ቆይ እንዴት ነበር ልነግሪው ያሰብሽው? እኔማ እሱን ራሱን እሺ እዛው ክፍሏ እንዲያየት ነበር ያሰብኩት። ግን እንዴት ነው ዝም ብዬ እጂ ልጅ ግሳቢ ላንስቀሰቅሳት አነቃለችኝ። ምን አልሽ? ሄሎ ምንድን ነው ያልሽው ልዩ? እንኳን ደህና መጣሽ ቆንጂት። ንገረኝ፣ ለምንድን ነው እዚህ ያመጣችሁኝ? ይህን ቪዲዮ ለቅና አፈምስሻለሁ። ኤፍ ችግር ውስጥ ነው ያለሁት። ማንም ሁን ማን ከኔ ግን አታመልጥ። ታግተሻል እያልከኝ ነው? ልጅ ልንወልድ ነው እንዴ? ቆይ ምንድን ነው ያደረግሽው? አብርሃም ግን ይሄን ነገር መስማት የለበትም። ምንድን ነው ያልሽው ልዩ? ብዬ መምክንያት አንቺ ነሽ። እንቅፋት ለመሆን እየሞከርሽ ነው። ባያቀኝስ እዚህ አግተን ታስቀረኝ ነው? ይሄው ክፍልሽ። ቆይ ምንድን ነው በሞላ ገረድ እሷ ላይ ችክ የምትለው? እኔ ማርኮ አንቺ ያዘጋጀሽውን የእንቅልፍ መድኃኒት መጠቀም ይመስልሻል? እባክህ ከዚህ አስወጣኝ። እኔ እዚህ መቆየት አልችልም። ባልመለስሽስ? በቃ የኔ እድገት እንደ ካሮት ወረታችሁ ነው ይቅር። እኔ ጀግናው የአንቺ መከታ አስወጣኝ ብያለሁ፣ አስወጣኝ። ከምጥሽ ገላገልኩሽ። አታውቂኝም እና ከኔ ጋር ዘራፍ አትጫወች። እንዴ ቢሆንስ? አልሰረኩ። ተይኝ ብዬሻል ነበር። ወዴት ነው የምተው? ስራው ምንድን ነው? ስጣራሻ ቤት ስልክሽ ወዴት? እንደዛ ስበሽ ሆነ ሞክሪኝና ሳይሻለሁ። ቢያመልጠኝ የት ሄዳል? እናት ወደ አይገባ። ምን ነካ ማርኮ? ራስ ወዳድ ነህ፣ የማትረባ ደደብ፣ መጥፎ ቆሻሻ ሰው ነህ። እሺ በጣም ፈራሁ። ከምን ተነስተሽ ልትይኝ ቻልሽ? ይህንን ቪዲዮ ዓለም ሲያየው ሰው ሁሉ ሲመለከተው አስብሽ። ይሄን በፍጹም ማድረግ አልችልም፣ በፍጹም። ማርኮን ተሾመ እባላለሁ። ከዚህ በኋላ አለቃሽ እኔ ነኝ። ሁላችንም ደክሞናል። ነገ ከዚህ ይቀጥላለን። እንዴ ቆንጆ